power are most effective in terms of influencing behavior of others? ከነዚህ ፓወር ውስጥ አለ የትኛው ፓወር ነው ሰዎች ተገደው ሳይሆን ፈቅደው በራሳቸው ፍላጎት ፈቅደው ያን ፓወር የራሳቸውን ቢሄቨር ሸፕ እንዲያደርግላቸው አክሴፕት አድርገውት የሚተገብሩት እያለ ነው። ለምሳሌ ኤ ፖለቲካል ፓወር፣ ቢ ኤክስፐርት ኤንድ ሪፈረንት ፓወር፣ ሲ ክሮሲቭ ፓወር፣ ዲ ሪዋርድ ኤንድ ሌጊትመንት ፓወር። ከዲን እንነሳ። ሪዋርድ ኤንድ ሌጊትመንት ፓወር እንግዲህ ሪዋርድ ፓወር የምንለው ወይም ካሮቲስቲክ አፕሮች የሚባል አለ። ሪዋርድ ፓወር ማለት እንግዲህ አንድ የሆነ ነገር ከሰራህ ይህን ካደርግ የሆነ ይህን ታክል ሪዋርድ እሰጥሃለሁ ብሎ ሰዎችን ኢንስፓየር በማድረግ የሚሰራ ፓወር ነው። ወይም የካሮቲስቲክ አፕሮች የምንለው ስቲክ አፕሮች ደግሞ ለምሳሌ የሆነ ነገር ካደረግ ይህን ትቀጣለህ፣ ስለዚህ በስነ ስርዓት ካራክተሩን ስትራክቸሩን ይዘህ መስራት አለብህ፣ ወጣ ካልህ ገና በስቲክ ትመታለህ ማለት ነው። ይሄ ካሮቲስቲክ አፕሮች ይባላል። ሌጊትመንት ፓወር የምንለው ደግሞ ሌጊትመንት ፓወር ይሄ ከግለሰብ ፖዚሽን ወይም ከአውቶሪቲ ከስልጣን የሚመጣ ፓወር ነው። ለምሳሌ አንድ ሰው የሆነ ፓወር ካለው ፓወሩን ተጠቅሞ ይህን አድርግ ሲልህ ዳይሬክት መተግበር ያለብህ ተግባር ማለት ነው ሌጊትመንት ፓወር። ሲ ክሮሲቭ ፓወር ይሄ ክሮሲቭ ፓወር ማንለው ደግሞ ከስሙ እንደተረዳ ነው በፓኒሽመንት የታጠረ ነው። ኤግዛምፕል ይሄ በብዛት ሚሊታሪ ሰርቪስ ላይ ወታደሮች ላይ በብዛት ይተገበራል። አድርግ አታድርግ ጋችሚ አይ ቲንክ ዩ አንደርስታንዲንግ። ቢ ደግሞ ኤክስፐርት ኤንድ ሪፈረንት ፓወር this is one of the most ፓወር ኦፍ ስፔሻሊ ፎር ሚ። ኤክስፐርት ፓወር የምንለው እንግዲህ ኖሌጅ ቤዝድ ነው። በቃ አንድ ሰው በጣም የሆነ ኖሌጅ ላይ ለምሳሌ ከአንገት በላይ ስፔሻሊስት ከሆነ ዛሬ በጣም ኤክስፐርት ነው። ኤክስፐርት ካደረገበት ቦታ ላይ ይህን አድርግ ሲለን መቀበል የምንቀበለው ምክንያቱም እሱ ኤክስፐርት ስለሆነ ማለት ነው። ሪፈረንት ፓወር የምንለው ደግሞ በብዛት ኢንተርፐርሰናል ነው ታውቃለህ፣ ከኮሚኒኬሽን ጋር የተያያዘ ነው። ኤግዛምፕል ኦፍ እንግዲህ በቸርች ሊሆን ይችላል፣ መስጊድ ወይም የተለያዩ ለምሳሌ በቤተ ክርስቲያን ላይ የሚሰጠን ኦርደር አለ ወይም ትእዛዝ አለ። ያ ትእዛዝ እነሱ ይህን አድርግ የሚለውን ኮምፕሌትሊ የምንቀበልበት ሪፈር አድርገን ከተለያየ ታሪክ ተነስቶ የሚነግሩን ነገር ሪፈር በማድረግ የምንቀበለው ወይም እነሱን ለመሆን ታግተን የምንሰራው ፓወር ይባላል። እነዚህ ሁለቶች እንግዲህ ግዴታ ሳይሆን ፈቅደን ፈልገናቸው ራሳችን ላይ ሸፕ እንዲያደርጉን ፈልገናቸው የምንቀበላቸው ፓወር ናቸው። ይሄ እንግዲህ ፖለቲካል ፓወር የምንለው ደግሞ completely to pushing in the politica, okay? Nobody knows to control about for here because this is a political power. So the correct answer is B ማለት ነው expert and referent power. So let's get in the second question. ወደ ሁለተኛው ጥያቄ እንሂድ። ሁለተኛው ጥያቄ ምን ያለ መሰላችሁ? legal form of business having unlimited liability run by two or more individuals who have pooled resource is አለ legal form business ሆኗል። ከዛ ደግሞ unlimited liability run by two or more individuals who have pooled resource ሁለት ወይም ከዛም ያለፉ ሰዎች ሆነው የሆነ pooled resource የሆነ አጋጭተው የሚሰሩት ቢዝነስ ምን ይባላል ማለት ነው። ይህ ማለት ለምሳሌ አንድ ሰው ከአንገት በላይ ስፔሻሊስት ከሆነ አንዱ ደግሞ የኩላሊት ስፔሻሊስት ከሆነ እነዚህ ሁለት ሰዎች አሁን በራሳቸው ሁለታቸው ፍቃደኛ ሆኖ ለሁለት አንድ ክሊኒክ ከፍተው ቢሰሩ this is partnership ይባላል። ይህ ፓርትነርሺፕ ይባላል፣ ለሁለት የሚሰሩት ማለት ነው። ወይም ፖል ሪሶርስ ይባላል። ተረታችኋል። ኦር ኢን ዘ ቢዝነስ ደግሞ አንድ ሰው የሆነ ሁለት ሰዎች መቶ ሺህ ብር አወጣው የሆነ ቢዝነስ ከጀመሩ unlimited liability ያላቸው and individual who pooled resource ይባላል። ሁለቶችም የሆነ ቢዝነስ ገጭ አድርገው የሚሰሩት ስራ ማለት that is partnership። ሶይ ፕሮፐርቲሺፕ ምንለው ደግሞ በግለሰብ የሚሰራ ነው። ከስሙ እንደምንረዳው አንድ ግለሰብ ኦን የሆነ ይህም unlimited liability ያለው ነገር ግን በአንድ ግለሰብ ብቻ ኦነር የሆነ ማለት ነው። ሲ ደግሞ ጆይንት ቬንቸር። ይህ ጆይንት ቬንቸር የምንለው እንግዲህ ካምፓኒ ኤ ፕላስ ካምፓኒ ቢ it is coming of ካምፓኒ ሲ ካምፓኒ ኤ ፕላስ ካምፓኒ ቢ ሁለቶች ተደምረው ወይም መርጅ ሆነው ወደ አንድ ካምፓኒ ከመጡ that is ጆይንት ቬንቸር ይባላል። ሲ ደግሞ ኮርፖሬሽን። ይሄ ሌጋል ኢንቲቲ ሌጋል ሴፐሬት ኢንቲቲ ነው። ይሄ ሌጋል የሆነ ሆኖ
በጣም ቦርድ ኦፍ ዳይሬክተር ያለው ብዙ የቢዝነስ አባል ያሉት በጣም ፎርማል የሆነ የቢዝነስ አክቲቪቲ ነው። ሶ ደ ኮሬክት አንሰር ኢዝ ቢ ማለት ነው። ሌትስ ጌት ዘ ሰርድ ኮሽን ይላል። ሰብስክራይብ ማድረግ እንዳይረሳ። ሰርድ ኮሽን አን ኢንስፓይሪንግ ሎንግ ተርም ድሪም አባውት ዋት ደ ኦርጋናይዜሽን ዊል አቺቭ ኢን ደ ፊውቸር ኢዝ ሪፈርድ ቱ አስ አለ። ኢንስፓይሪንግ ሎንግ ተርም ድሪም፣ ኢንስፓየር በመሆን ሎንግ ተርም ድሪም የረጅም ጊዜ ህልም ኑሮን ወይም አባውት ዋት ደ ኦርጋናይዜሽን ዊል አቺቭ ኢን ደ ፊውቸር ኦርጋናይዜሽናችን ወደፊቱ ምን አቺቭ ማድረግ ይፈልጋል የሚለውን በማወቅ የሚሰራ ስራ የትኛው ነው? ኤ ሚሽን። ሚሽን ምንለው እንግዲህ ኤግዚስቲንግ ኦር ፕሬዘንት ነው። ለምሳሌ እኔ አሁን ኤግዚስት ኤግዛም እየሰራሁላችሁ ነው አይደለ? ዚስ ኢዝ ሚሽን ዳትስ ዘ ኤግዚስቲንግ ኦር ዘ ፕሬዘንት ሞመንት ዘ ፕሬዘንት አክሽን። ኦኬ። ቢ ደግሞ ኦብጀክቲቭ። ኦብጀክቲቭ የምንለው እንግዲህ ስፔሲፊክ ነው። ስፔሲፊክ ነው። ይህ ኦብጀክቲቭ የምንለው እንግዲህ በጎል ውስጥ የሚገኝ ነው። ጎል ደግሞ ደስቲኔሽን ነው፣ መዳረሻ ሰው እነዚህ ኤ ቢ ሲ አይሆኑም ማለት ነው። ሲ ደግሞ ቪዥን ይላል። ቪዥን የምንለው እንግዲህ አንስፓይሪንግ ሎንግ ተርም ድሪም አባውት ዋት ዘ ኦርጋናይዜሽን ዊል አቺቭ ኢን ዘ ፊውቸር ኢዝ ሪፈርድ አስ ቪዥን። መልሱ ሲ ይሆናል ማለት ነው። ቪዥን ለምሳሌ አሁን ይህን ኤግዛም እየሰራሁላችሁ ያለሁት እናንተንም ለመጥቀም እኔም ይሄ የሳብስክራይብ መጠኔ ወደ 10,000 ለማግባት ለምሳሌ ከ3 ወር በኋላ 10,000 ለማግባት ፕላን ኑሮን ሊሆን ይችላል። እዚህ ጋር አሁን እየሰራሁላችሁ ያለ ሶ ዚስ ኢዝ ማይ ቪዥን። ኦኬ ዘ ኮሬክት አንሰር ኢዝ ሲ ማለት ነው። አራተኛው ቹዝ ዘ ፎሎዊንግ ኢዝ ዲፈረንት ፍሮም አዘርስ። እንግዲህ አሁን እዚህ ሪሰርች ላይ የተለየው የትኛው ነው እያለ ነው። ከነዚህ አንዱ የተለየ ነው እያለ ነው። ኤ ኢንተርቪው፣ ቢ ኦብዘርቬሽን፣ ሲ ታይምስ ሬስ፣ ዲ ኩዌሽነሪ። አሁን እንግዲህ ኢንተርቪው፣ ኦብዘርቬሽን፣ ኩዌሽነሪ የምንላቸው ፕራይመሪ ዳታ ናቸው። ፕራይመሪ ሶርስ ኦፍ ዳታ። ኦኬ ሰው እነዚህ አንድ ናቸው ማለት ነው። ነገር ግን ሲ ታይምስ ሬስ፣ ይህ ታይምስ ሬስ የምንለው ሞር ሰከንዳሪ ዳታ ላይ ነው ኮኔክትድ የምንለው። እንግዲህ ታይምስ ሬስ የምንለው በየአመቱ ያለውን ማኑዋል ወይም ሪፖርት ኤክስፒሪያንስ ዶክመንት ተደርጎ የሚቀርብበት ነው። ሶ ዳት ኢዝ ዘ ኮሬክት አንሰር ኢዝ ሲ ማለት ነው። ሌሎች ፕራይመሪ ዳታ ናቸው። አምስተኛ which of the following is wrong about performance appraisal። አምስተኛ እንግዲህ which of the following wrong about performance appraisal። እንግዲህ performance appraisal የምንለው አንድ ሰራተኛ ከአንድ ትልቅ ተቋም ገብቶ በስራው ላይ በጨረሰበት የስራ ስኪል ላይ ተቀጥሮ እየሰራ እያለ ይህ ሰው የሚሰራውን ስራ በስነ ስርዓት አካዳሚካሊም ሆነ ስኪል ሌቭል ፕሮፌሽናሊ እንዴት እየተወጣው ነው፣ ፐርፎርም እያደረገው ወይስ ዝም ብሎ ነው የሚለውን ሜዥር የሚደረግበት ማለት ነው። ሂውማን ሪሶርስ ላይ የመጣ ጥያቄ ነው። ይጋችም ሰው አንደኛ ሄልፕስ ኢን ዲቨሎፕመንታል ኢንተርቬንሽን። ይሄ እንግዲህ ፐርፎርማንስ አፕሬዛል የሚጠቅመን አንዱ ዲቨሎፕመንታል ኢንተርቬንሽን አዳዲስ ነገሮችን ይዘን እንድናሳድግ ይረዳናል። ቢ አፌክት ኤምፕሎይ ኔጌቲቪቲ። ይህ ፐርፎርማንስ አፕሬዛል ኤምፕሎዮችን በኔጌቲቪቲ አፌክት መጥፎ ነገር ክሬት እያደረግን አፌክት ለማድረግ ነው የሚያግዘን። ስቱፒድ ኩዌሽን ኦር ዲስገስቲንግ ኩዌሽን ኦር ኤክስክሩሺቲንግ ኩዌሽን ኦር ፊልዚ ኩዌሽን የምንለው ይህ መልሱ አይደለም፣ መልሱ ነው ማለት ነው። ሲ ደግሞ ቱል ፎር ኢንሃንሲንግ ፕሮዳክቲቪቲ፣ ፕሮዳክቲቪቲን ያሳድግልናል። ዲ ፎርማል አሰስመንት ኤንድ ሬቲንግ ኦፍ ኢንዲቪዲዋል። ፎርማል አሰስመንት ሆኖ የስ ኤንድ ሬቲንግ ኦፍ ኢንዲቪዲዋል፣ በኢንዲቪዲዋል ሬት የምናደርገው ነው ይላል። ሶ ኤ ሲ ዲ ዳት ኢዝ the best activity of performance appraisal, but of B is it is not include of performance appraisal is a negative approach. So the correct answer is B ነው ማለት ነው። ሌሎች ይሆናሉ። let's get the question 6 ይላል። እንግዲህ እንደነገርኳችሁ እነዚህ ጥያቄዎች በየአመቱ የማይቀሩ ናቸው። በቃ እንደነገርኳችሁ ከመርጫው ላይ ለምሳሌ አንዱ አይቀርም ዋናው ባይመጣ። ስለዚህ በስነ ስርዓት መረዳት አለባችሁ። ስድስተኛ ዘ ፕሮጀክት ሞኒተሪንግ ኤንድ ኮንትሮሊንግ አክቲቪቲ ኩድ ቢ ደን ባይ ዘ ፎሎዊንግ ኤክሴፕት። እንግዲህ ፕሮጀክት ሞኒተሪንግ አክቲቪቲ የፕሮጀክት ቁጥጥር ላይ
አክቲቪቲ ኩድ ቢ ደን ባይ ዘ ፎሎዊንግ ኤክሴፕት የማያገለግለው የትኛው ነው እያለ ነው ቁጥጥር ላይ ማለት ነው። ኤ ኮንትሮል ፊድባክ ኤንድ ሪቪዥን ፊድባኮችን በመቀበል ወይም ሪቪዥን በማድረግ ቢ ሪፖርቲንግ የስ ሪፖርቶችን በማድረግ ለኮንትሮል እና ለሞኒተሪንግ የሚያመቸው ማለት ነው። ሲ ሪቪንግ ፕሮፖዛል ኦፍ አዘር ፕሮጀክት የሌሎችን ፕሮፖዛል ሪቪው ማድረግ። ዲ ኮንሲስተንስ ሉፕ ኦፍ ሪቪው የስ። አሁን እዚህ ጋር ለምሳሌ እኔ በቢሊየን ዶላር ማንቀሳቀሰው ፕሮጀክት አሁን 2018 ላይ ብጀምር ይህን ፕሮጀክት በዋናነት ቺፍ ኤክስቲቲዩት ኦፊስ ሁኜ ብመራው እየመራሁት እያለ በዋናነት እንደ ማገዶ የሚያገለግሉ አንደኛ ኮንትሮል ፊድባክ ኤንድ ሪቪዥን የስ፣ ሁለተኛ ሪፖርቲንግ ሲ፣ ኮንሲስት ሉፕ ኦፍ ሪቪው እነዚህ በጣም ያገለግሉ። ነገር ግን ሲ ላይ ግን ሪቪው ፕሮፖዛል ኦፍ አዘር ፕሮጀክት ማለት ግን ይሄ ገና ፕላኒንግ ነው። ፕሮጀክቱ ወደ ፕሮጀክቱ ልንገባ ብለን ሳል ነው። ለምሳሌ የማንቀሳቀሰው ፕሮጀክት አለ። የሌሎችን ፕሮጀክት ሪቪው ማድረግ የተለያየ ኢንፎርሜሽን ሊሆን ይችላል፣ የተለያየ ስኪል ሊሆን ይችላል። ሰው ይህ እዚህ ጋር ኮንትሮሊንግ ላይ አያገለግልም ማለት ነው። ተጠይቀን ቢሆን ወደ ፕሮጀክት ለመግባት የሚያገለግሉን ነገር የትኛው ነው ተብለን ቢሆን ሲ ሊሆን ይችል ነበር። አሁን ካለንበት ስቴጅ ላይ ግን ሲ አያገለግልም። the correct answer is ሲ ይላል። ሰባተኛ bargaining power of supply decrease when bargaining power of supply decrease when እንግዲህ bargaining power of supply decrease የሚሆንበት የትኛው ነው እያለ አንደኛ ባየር ስዊቺንግ ኮስት አር ሃይ። እንግዲህ ባየሮች ገዥታዎች የተለያየ አማራጮችን አልተርናቲቭ በመምረጥ ከአንድ ሰፕላይ ወደ ሌላ ሰፕላይ የሚሄዱበት ሞመንት ነው ይላል። ሃይ ከሆነ ይላል። ቢ ሰፕላይስ ፕሮዳክት ክሬት ሃይ ስዊቺንግ ኮስት። ይህም እንደ ኤ ተመሳሳይ ሰፕላዮች ደግሞ ጀስት ላይ ዛት ቱ ስዊቺንግ ኮስት ኤንድ ቱ ሙቪንግ ኦፍ ደ አዘር። ሲ ባየርስ አር ላርጅ ኤንድ ሰፕላይስ አር ፊው ኢን ነምበር። ባየርስ አር ላርጅ ኤንድ ሰፕላይም ባየሮች ላርጅ ከሆኑ የስ ይህ ይሆናል። but supply are few. It's not the correct answer. D suppliers hold uniquely critical material for the buyers. D ደግሞ ምን ይላል? ሰፕላየሮች ስፔሲፊክሊ ለባየሮች የሚያስፈልጋቸውን ነገር መርጠው ማቅረብ ታርጌትሊ ኮርን የልባቸውን በተም ኦፍ ሃርት የሚያስፈልጋቸውን ሳቲስፋይ የሚያደርጋቸውን ጉድስ ኦር ሰርቪስስ መርጠው ማቅረብ ይላል። So this is the easiest question for me, especially for my point of view. So that is the answer is C. ሌሎች ግን ይሆናሉ ማለት ነው። Buyers are large and suppliers are few numbers. So the correct answer is C ማለት ነው። 8. Which one indicate the blueprint or planning stage of the strategy management process? እንግዲህ ወተኛው ነው which one indicate the blueprint or ፕላኒንግ ስቴጅ። በፕላኒንግ ስቴጅ ግን ብሉፕሪንት ወይም ስትራቴጂ ማኔጅመንት ፕሮሰስ እንደ ብሉፕሪንት የምንጠቀምበት የትኛው ነው እያለ ነው። አንደኛ ስትራቴጂ ኢምፕላይመንት። እንግዲህ ስትራቴጂ ኢምፕላይመንት ማለት ኢምፕላይመንት አድርገን ስትራቴጂን ኢምፕላይመንት አድርገን አጸድቀን ወደ አክሽን የምንገባበት ስቴጅ አካባቢ ነው። ፊድባክ ስቴጅ ደግሞ ፊድባክ መቀበል ማለት ነው። ስትራቴጂን ካቀረብነው በኋላ ከጨረስነው በኋላ የሆነ የምንቀበለው ፊድባክ that's negative or positive or that is የምንቀበለው አፕሮች ፊድባክ ስቴጅ ይባላል። ሲ ደግሞ ስትራቴጂ ቫሉዌሽን። ስትራቴጂ ቫሉዌሽን የምንለው እንግዲህ ስትራቴጂን መንገመግምበት ስቴጅ ይጋችን ተረታችን ያላል ሰው ብሉፕሪንቱ ግን ስትራቴጂ ፎርሜሽን ነው። ፕላኒንግ ስቴጅ ላይ እንደ ብሉፕሪንት የምንጠቀመው ስትራቴጂ ፎርሜሽን ወይም ፎርም ስናደርግ so the correct answer is D. ይህ ጥያቄ አሁን ብዙ ጊዜ ይወጣል። The correct answer is D. Strategy formulation. That which process strategy? Yes, natural spring water. The pronunciation of water is water. Producing company apply. Which process strategy? Yes, natural spring water or water. Producing company apply. A. Product focusing. B. Repetitive. C. ፕሮሰስ ፎከሲንግ። ዲ ማስ ከስተማይዜሽን። እንግዲህ አሁን ለምሳሌ ኤ እና ሲ አይሆንም፣ ምክንያቱም ፕሮሰስ ስትራቴጂ ስለሚል እነዚህ ሁለቶች ላዮት ናቸው። ኦኬ ላዮት ስትራቴጂ ላዮት ናቸው። ሰው ምን መርጠው አሁን እንግዲህ ዳይሬክት ቢ ወይ ዲ ናቸው ማለት ነው። እንግዲህ
ይህ የስ ናቹራል ስፕሪንግ የምንለው ሃይ ቮሊዩም አለው፣ ነገር ግን ተመሳሳይ ስታንዳርድ ነው ያለው። ይጋችሚ ተመሳሳይ ስታንዳርድ። ለምሳሌ በቃ የስ የሚያመርት ከሆነ ሁልጊዜ የስ ነው ሊያመርት የሚችለው። ሲ ደግሞ ማስ ከስተማይዜሽን ማለት ደግሞ እንግዲህ ስታንዳርዳይዜሽን ቱ ፊሊንግ ኦፍ ዘ ከስተመር ኤኒ somebody living of the other location, somebody is living is the other location, so which is satisfied about the a location and x location and y location ማለት ነው። ይህ ማስ ከስተማይዜሽን የምንለው እንግዲህ ፋይንዲንግ ኦፍ ዘ ከስተመር ፊሊንግ ነው። ብሮፍ ሪፒቲቲቭ የምንለው ግን በአንድ ተመሳሳይ ፕሮዳክት ላይ ኮንቲኒስሊ መስራት። ለምሳሌ አሁን ኮንቲኒስ የሚል መጥቦ ኮንቲኒስም ነበር የሚመጣ። ሶ the correct answer is repetitive ማለት ነው። 10 or question T identify the wrong claim about strategy። ስለ ስትራቴጂ ሮንግ የሆነው የቱ ነው እያለ ነው። a strategy need to examine set of trends። ስትራቴጂ ያለውን ትሬንድ ለመገንዘብ ኤግዛማይን ለመረዳት ያገለግለናል እያለ ነው። yes አስፈላጊ ነው እያለ ነው። b strategy should not present ኢንኮንሲስተንሲ ቱ ጎል ኤንድ ፖሊሲ። እንግዲህ ስትራቴጂ ፕሬዘንትሊ ኢንኮንሲስተንሲ መሆን የለበትም፣ ኮንሲስታንሲ ነው መሆን ያለበት ለጎልና ለፖሊሲ እያሉ የስ ኮሬክት አንሰር። ሲ ስትራቴጂ ክሬት ኒው ቫሊዩ በት ኖት ኮምፒቲቲቭ አድቫንቴጅ። እንግዲህ ስትራቴጂ ክሬት ኒው ቫሊዩ የሚለው ትክክል ነው። ስትራቴጂ አዲስ ነገሮችን ወይም ቫሊዩ አድን ይጨምረንበት ኖት ኮምፒቲቲቭ አይደለም፣ ለኮምፒቲቲቭ አድቫንቴጅ ግን አይደለም። ይህ ፈጽሞ ስህተት ነው። በዋናነት ስትራቴጂ የምናወጣው ሃው ዊ ካን ኮምፒት ፎር ዘ አዘር ሪቪያል ኦፍ ቢዝነስ ኦነር፣ ከሌሎች ጋር እንዴት ነው ኮምፒት ማድረግ የምንችለው፣ እንዴት ነው ኤክስትራ ዩኒክ ሆነን አድቫንቴጁን ወደኛ ልናመጣ ምንችለው የሚለውን ታሳቢ ተደርጎ የሚሰራ ሰው ኖት ኮምፒቲቲቭ አድቫንቴጅ የሚለው ዛት ኢዝ ፐርፌክትሊ ሮንግ። ዲ ስትራቴጂ ሹድ ኖት ሪኳየር ቱ ማች ሪሶርስ። እንግዲህ ስትራቴጂ ስናወጣ የስ ኦፍኮርስ ሪሶርስ ይጠይቀናል፣ ነገር ግን በጣም የተንዛዛ ሪሶርስ ግን መጠቀም የለብን። ሶ the correct answer or the real answer is C. Which data collection technique gives research an improved understanding of social phenomena? Which data collection technique gives research an improved understanding of social phenomena? የትኛው ዳታ ኮሌክሽን ቴክኒክ ነው አለ ሪሰርቹ ፊኖሜናውን አንደርስታንዲንግ የሚያደርግበት እያለ ነው። አንደኛ ሰከንዳሪ፣ ይሄ አይሆንም፣ ሰከንዳሪ አይሆንም። ቢ ኦብዘርቬሽን፣ ሲ ኮሽነሪ፣ ዲ ኢንተርቪው ይላል። እንግዲህ ኦብዘርቬሽን እና ኮሽነሪ የምንለው that's a primary data but of it is not like that interview to compare of understanding more phenomena. ኦኬ እንግዲህ ኮሽነሪ የምንለው በጽሁፍ የሚሰጥ ነው። ኦብዘርቬሽን የምንለው ደግሞ በእይታ የምናገኘው ዊዛውት አስኪንግ ፎር ሰምባዲ። ሶ ኢንተርቪው የምንለው ግን ለምሳሌ ነው ዋሽንግተን ዲሲ ወይም አሜሪካ ዲሲ ውስጥ ገብቼ አንድ ደሴት ላይ ዳይሬክት እየተመለከቱ ቪዚት እያደረኩኝ እየጠየቅኩኝ ብረዳ ዳት ኢዝ ኢንተርቪው። አንደርስታንዲንግ ሶሻል ፊኖሜኖን ብረዳ ዳት ኢዝ ኢንተርቪው ይባላል። በኢንተርቪው ነው ላገኘው የምችለው። በኦብዘርቬሽን አንዳንዴ በአያቸውም አንደርስታንዲንግ ማድረግ ላልችል ይችላለሁ። ሰው the correct answer is D ኢንተርቪው ይላል። 12 strategy are put into action through programs። እንግዲህ ስትራቴጂ አለ are put into action። ስትራቴጂ የሚወሰድባቸው የትኞች ነው እያለ ነው። አንደኛ ለፕሮግራም እንጠቀምበታለን፣ ለበጀት፣ ለፕሮሲደር። ይህ እንግዲህ ኦል ነው ለሙንዶችም ያገለግለናል እያለ ነው። 13 which of the following helps to identify activity that represent strategies as potential strengths and might be opportunity from developing competitive advantage? If you get me, A SWOT analysis, B resource based view, C value chain analysis, D 5 force model. The correct answer is SWOT analysis. Strengths, weakness, opportunity, threat ይለዋል። The acronym of here is SWOT. SWOT analysis ይሆናል ማለት ነው መልሱ ማለት ነው። So easiest question, okay? Ladies and gentlemen, እንግዲህ የተከበራችሁ ውድ ተማሪዎች
ዩቲዩብ አናላይቲክ እንደሚያሳይ 78.5% ሰብስክራይብ ሳያደርግ እንደሚመለከተ ነው። ያው ከቻለ which of the following is not among the function of packaging ከነዚህ ከተዘረዘሩት ውስጥ አለ ፓኬጂንግ የማይገልጸው የትኛው ነው እያለ ነው። or function of packaging a attracting attention የሰዎችን አቴንሽን ለመሳብ yes b determining selling price c describing the productን describe ለማድረግ d to hold and protect the productን protect ለማድረግ ለመያዝ። እንግዲህ እዚህ ጋር የፓኬጂንግ የሚለው አታክት ቱ the paper ነው። በቃ ከዋናው ፕሮዳክት ጋር አታክት ፓክድ የሚሆነው ነው። ሰው ዲተርማይን ሴሊንግ ፕራይስ አይደለም። ይህ ሴሊንግ ፕራይስን ዲተርማይን የምናደርግበት አይደለም። ይህ ፓኬጂንግ የምንለው አትራክቲንግ አቴንሽን እንደ ፕሮሞሽን የምንጠቀምበት ነው። ዲስክራይብ ፕሮዳክቱን የሚገልጽበት ነው። to hold and protect the product ነው። so the correct answer is B ማለት ነው። ሌሎች የፓኬጂንግ ፋንክሽን ናቸው ማለት ነው። you know that 1-5 ይላል። ኦኬ 15ኛው ገብታ which of the following is true about market and marketer ስለ ማርኬት እና ስለ ማርኬተር ትክክለኛ የሆነው የቱ ነው እያለ ነው። a market is price market is a process of selling and buying of goods and services እንግዲህ market is the process of selling yes but buying of goods and services buying is it doesn't include of this so it doesn't the answer of for here a መልስ አይደለም ማለት ነው። b marketer is the set of actual potential buyers of product or services ይሄ ደግሞ ማርኬት ነው የሚሆን። c market is the set of all actual and potential buyers of a product or services this is the correct answer c እንግዲህ correct answer market ምንድነው set of all actual potential buyers of products and services ነው። D marketer is a place where buyers and sellers found together ይሄ ደግሞ ማርኬት ነው የሚሆን ማለት so the correct answer of it is C ይላል። you know that 1-6 one of the following is a category of growth needs according to Alder እንግዲህ እዚህ ጋር one of the following is category of growth needs according to Alder አብርሃም ማስለውን አይተናል በተደጋጋሚ so Alder according to Alder እንግዲህ ERG the acronym of existence related growth needs ብሎ የከፈላቸው ናቸው። everybody you hearing of this amazing sound existence relatedness and growth ብሎ ከፍሏቸዋል። you know that እንግዲህ አሁን ለምሳሌ ምርጫዎችን እንመልከት። እዚህ ጋር ግን የጠየቀን growth needs ብሎ ነው የጠየቀን። ምርጫዎችን እንመልከት። a social እንግዲህ ሶሻል የምንለው more connected to relatedness ነው። okay social b esteem need c safety need and psychological need የምንለው ደግሞ it is connected to existence need esteem need የምንለው ግን growth ኒድ ላይ ይካተታል ማለት ነው። ግራውዝ ኒድ ላይ ይካተታል። ኢስቲም ኒድ የምንለው እንግዲህ ግራውዝ ኒድ ላይ ይካተታል። ሶሻል የምንለው ደግሞ ሪላትድነስ ላይ ይካተታል። ኤንድ ኦፍ ኮርስ ኦፍ ሳይኮሎጂካል ኒድ ኤንድ ሴፍቲ ኒድ የምንለው ደግሞ ኤግዚስተንስ ኒድ ላይ ይካተታል ማለት ነው። ሶ ዘ ኮሬክት አንሰር ኦፍ ኢት ኢዝ ቢ ኢስቲም ኒድ ማለት ነው። ኤቭሪባዲ እንግዲህ አብርሃም ማስላውን ይህንም ደግሞ በስነ ስርዓት እንድትረዱት በትትና ጠይቃለሁ፣ ምክንያቱም የሆነ ጥያቄ ስለማይቀር ማለት ነው። ሶ ሌትስ ጌት ኢት ቱ 17 ወደ 17ኛው ጥያቄ እንሄዳለን። the involvement of identifying alternative course of action that can be implemented if and when the original plan proves inadequate because of changing circumstance is አሁን እንግዲህ ኦሪጂናል ፕላን አንዳንዴ ፊል ያደርጋል። ሶ አሁን ለምሳሌ የሆነ ፕላን አወጣችሁ፣ ይሄ ኦሪጂናል ፕላን ነው። ፕላን ኤ ፊል ቢያደርግ ፕላን ቢ ማስቀመጥ አለባችሁ፣ ታውቃላችሁ። ሶ አሁን እዚህ ጋር እየጠየቃችሁ ያለ ኦሪጂናል ፕላኑ ኢናዲኩዌት ሆኖ ኦሪጂናል ፕላኑ ፊል ሲያደርግ የምንጠቀመው አዲሽናል ፕላን ምን ይባላል እያሉ ኤ ሪስክ ሪዳክሽን ፕላን። ሪስክ ሪዳክሽን ፕላን የምንለው እንግዲህ ሪስክ ጋር የተያያዘ ነው። ሪስክን ሪጀክት ለማድረግ የምንጠቀምበት ፕላን ነው።
ሲ ትሬት አቮይዳንስ ፕላን ላይክ ዛት ትሬት ፍርሃትን የምናስወግድበት ፕላን ነው። ዲክሬስ ማኔጅመንት ፕላን ዘ ሴም ላይክ ዳት ክረስ ጋር የተያያዘ ፕላን ነው። ኮንቲንጀንሲ ፕላን የምንለው ግን ዳት ኢዝ ፐርፎርማንስ ኦፍ አዲሽናል ፕላን ቱ ዌን ዘ ኦሪጂናል ፕላንስ ቱ ኮምፕሊት ዲ ፕሮሴሽን ኦር ቱ ፊሊንግ ቱ ስታርቲንግ ኦር ካውንቲንግ ስታርቲንግ ኦር ተርን ኦን ዘ ሰከንድ ፕላን እንደ አማራጭ የምንጠቀምበት ፕላን ሁለተኛ ፕላናችን የምንጠቀምበት ኮንቲንጀንሲ ፕላን ይባላል። ኤቭሪባዲ ሶ ዘ ኮሬክት አንሰር ኢዝ ቢ ማለት ነው። 17 ቢ መልስ። 18 ቶታል ኢኑሜሬሽን ኦፍ ዘ ታርጌት ፖፑሌሽን ኢን ዘ ስተዲ ኢዝ ቶታል ኢኑሜሬሽን ኦፍ ዘ ታርጌት ፖፑሌሽን ስተዲ ኢዝ አለ ኤ ፖፑሌሽን ቢ case, C sample, D seasonus. It is the easiest question for it because we have learned about for a lot of subjects, statistics and the other courses. So I think for I measure you are understanding easily for this question. The correct answer is B. መልሱ ማን ይሆናል ማለት ነው? ቢ ይሆናል ማለት ነው። ይጋች ሚ 19 in which stage of the group of formation do members resist control by group leader and show hostility እንግዲህ in which stage of group of formation do members resist control by group leaders and show hostility አሁን እዚህ ጋር እንግዲህ ግሩፕ ፎርሜሽን እንግዲህ ወደ 5 ግሩፕ ፎርሜሽን አሉ። ፎርሚንግ፣ ስቶርሚንግ፣ ኖርሚንግ፣ ፐርፎርሚንግ ኤንድ አጁሪንግ ይባላል። አጁሪንግ እንግዲህ ዲፕረስድ ዲስአፕር የሚጠፋበት ነው ግሩፑ። ፎርሚንግ ደግሞ ግሩፑ የሚመሰረትበት ነው። ሶ እዚህ ጋር እየጠየቅን ያለ which stage of the group of formation do members resist control by group leaders show hostility ግሩፑ ሊድ መደረግ የሚጀምረው ወይም ሾው ሆስቲሊቲ የሚታይበት የትኛው ነው እያለን ነው። that is storming forming you got me performing forming storming norming performing and adjuring so the correct answer is storming ማለት ነው። ሙሉዎችን በስነ ስርዓት መረዳት የግዴታ አለባችሁ ብዬ እንደ ሆምወርክ ሰጣችኋለሁ because it is essential for prepare for your exit exam taking about for 2018 years exit exam takers እንግዲህ ሙሉዎችን መረዳት እንዳለባችሁ ladies and gentlemen እንግዲህ እስካሁን ሳብስክራይብ ያላረገ ካለ እኔ ምንም ነገር አልልም you can ask for yourself so 20ኛው ጥያቄ ገብተናል። ጆኒ question the first step 20ኛው ጥያቄ ላይ ስንገባ እንግዲህ the first step in the staffing process involve human resource planning and the human resource planning begins with አለ በሁማን ሪሶርስ ፕላኒንግ ጊዜ እንግዲህ የመጀመሪያው ስቴፕ የቱ ነው እያለ ነው። ጆብ ዲዛይን፣ ጆብ አናላይዝ፣ ጆብ ሮቴሽን፣ ጆብ ስፔሲፊኬሽን። እንግዲህ ጆብ ሮቴሽን ኤንድ ጆብ ስፔሲፊኬሽን እዚህ ጋር አይሆንም። ሰው የመጀመሪያው ስቴፕ ጆብ አናላይዝ ማለት ነው። ይጋችሚ ጆብ አናላይዝ እናረጋለን። ከጆብ አናላይዝ ጆብ ዲዛይን እናረጋለን። ጆብ ስፔሲፊኬሽን እያደረግን እንሄዳለን ማለት ሰው the correct answer or the first step of human resource planning begins with job analysis ማለት ነው። B the correct answer is B. Okay, 21 if you decide to own a business alone what advantage could you expect? እንግዲህ የሆነ ቢዝነስ ለመክፈት አስባችሁ ይላል ሶ ምን አይነት አድቫንቴጅ አገኛለሁ ብላችሁ ኤክስፔክት ታደርጋላችሁ? ለምሳሌ እኔ አሁን $1 million $1 trillion ኦፍ ቢሲ ካምፓኒ ኦር ዳጊ ካምፓኒ ብዬ ለመክፈት ኤክስፔክት ባረግ ምን አይነት አድቫንቴጅ ሊያጋጥመኝ ይችላል? ለምሳሌ ዲላይ ኢን ዲሲሽን ሜኪንግ ዲላይ ይላል። ይሄ አይሆንም። ምክንያቱም እኔ ሰልፍ ኢንቨስተር በቃ አለ አይደል የብቻዬን ስለሆንኩ it doesn't take time
ዲሲሽን ሜኪንግም ሊዘገይ አይችልም። ቢ ፕሮፋይት ዊል ቢ ሸርድ አሞንግ ኦነርስ ፕሮፋይትን ሸር አደርጋለሁ። ይሄ ደግሞ የራሴ የግሌ ስለሆነ የማንም ሸር ማድረገው የለም። ሲ ኮምፕሌክስ ላይሰንሲንግ ኤንድ ሬጅስትሬሽን ፕሮሰስ የተምታታና የተወሳሰበ የንግድ ፍቃድ ወይም ሬጅስትሬሽን ፕሮሰስ አለው። ይህም አይሆንም። ዲ ኢዚ ቱ ዩዝ ፋሚሊ ላበር ቺፕሊ ዋናው አድቫንቴጅ አሁን እዚህ ጋር ፋሚሊን ቺፕሊ ላስገባው ይችላል። ፋሚሊ የሚያገኘውን ሪሶርስ ፋሚሊ የሚያገኘውን ሪክሩትመንት ኮምፕሊትሊ ወደ ካምፓኒ በቺፕሊ ላስገባው ይችላል። ሶ that the correct answer is D ማለት easy to use family labor cheaply። እንዲሁም አሁን እነዚህ እነ ኤ ቢ ሲ እነ ኮርፖሬሽን አካባቢ ላይ ነው የጋራ በሆኑ ቢዝነሶች ላይ ነው አፕላይድ የሚሆኑ። ሶ the correct answer is D ማለት ነው። 22 in the managerial grid ladder at the middle of the road 5 to 5 5 ladder ምንለው እንግዲህ 5 to 5 or 50 ladder 50 to 50 are characterized by አለ just like that we connected about equilibrium በቃ አላንድ ያው ባላንስ ሌቭል ላይ ያለ ሌደር እንግዲህ እዚህ ጋር ስንመለከት ታስክ ሴንተር ኤንድ ፒፕል ሴንተር ሌደር ይባላል። ታስክ ሴንተር ኤንድ ፒፕል ሴንተር ሌደር። ሶ አሁን ይሄ ማናጀራል ግሪድ ወይም 5 ሌደር ኦር ሚድል ሌቨል ሮድ የምንለው ባላንስ አድርጎ የሚሰራ ነው። ይጋችሚ ባላንስ አድርጎ ስራ ላይም ፒፕል ላይም እኩል አድርጎ የሚሰራ ነው። ሶ ኤ ፎከስ ኦል ዴር አቴንሽን ቱ ፕሮዳክሽን ኤ ሙሉ በሙሉ ፕሮዳክሽን ላይ ፎከስ አድርገው እንዲሰሩ በቃ ሰልፍ ኬር ምናምን የሚባል ነገር የለም። በቃ ይህ ታስክ ኦሪየንትድ ነው። በቃ ፎከስ ኦል አዘር አቴንሽን ቱ ፕሮዳክሽን ላይ እንዲሰሩ ማድረግ። ቢ ባላንስ ኤንድ ኮምፕራይዝ። ሲ ፎከስ ቶታል አቴንሽን ኦን ኤምፕሎይ ዲዘር። ይህ ደግሞ ፒፕል ላይ ፎከስ አድርጎ መስራት በቃ የኤምፕሎይ ፍላጎቶችን ለማሟላት ፎከስ ማድረግ ሲ ማለት ነው። ወርኩ ላይ ወጣ ማለት ነው። ኢዝ አውት ኦፍ ታስክ ከስራው ወጣ ማለት ነው። ዲ ዱ ሊትል ቱ ኢምፕሩቭ ናይዘር ሪሌሽንሺፕ ኖር ፕሮዳክሽን። ይህ ደግሞ ሊትል የሆነ ኢምፕሩቭ ከሪሌሽንም ከፕሮዳክሽንም እንዲኖሩ ማድረግ። ኢትስ ናት ጉድ። ዘ ኮሬክት አንሰር ኢዝ ቢ ባላንስ ኤንድ ኮምፕራይዝ። ባላንስ አድርጎ የሚሰራው 5 to 5 ኦር ሚድል ሌቨል ሮድ የምንለው ኦር ሌደር የምንለው that is B ማለት ነው። ባላንስ ኤንድ ኮምፕራይዝ። 23 identify the one that belongs to research design. Identify the one that belongs to research design. እንግዲህ አሁን ኳሊታቲቭ ኤክስፕሎራቶሪ አፕላይ ዲዳክቲቭ አፕላይ እና ዲዳክቲቭ እንግዲህ ሞር የሚተገበሩ ኳሊታቲቭ ላይ ነው። ሶ ኳሊታቲቭ ማለት ደግሞ እንግዲህ ራሱን የቻለ ነው። ሶ አይደንቲፋይ ዘ ዋን ዳት ቢሎንግ ቱ ሪሰርች ዲዛይን። ዲዛይን ጋር የተጋነነ ግና ኤክስፕሎራቶሪ ሪሰርች ዲዛይን ነው ማለት ነው። ኤክስፕሎራቶሪ። ሶ ዘ ኮሬክት አንሰር ኢዝ ቢ ማለት ነው። 24 which of the following explain the disadvantage of internal recruitment approach? እንግዲህ ተቋሞች ኤክስተርናል ኤንድ ኢንተርናል ሪክሩትመንት አፕሮች አላቸው። ሶ አንዳንድ ተቋሞች አሁን የውስጥ እድገት ወይም በውስጥ ይቀጥራሉ፣ አንዳንዶች ደግሞ ከውጭ ይቀጥራሉ። ሶ ዋት ኢዝ ዘ ዲስአድቫንቴጅ ኦፍ ኢንተርናል ሪክሩትመንት አፕሮች ይላል። ቤተር ሴሌክሽን ያ አዳፕቲቢሊቲ yes of course and of high cost። እንዲሁም አሁን ኢንተርናል ሪክሩትመንት ላይ ላው ኮስት አለው። ኢንተርናል ሪክሩትመንት ላይ ውስጥ ጋር ስንቀጥር ላው ኮስት አለው። ሶ ኢምብሪዲንግ ይስፋፋል። ኢምብሪዲንግ ጋችሚ ኢምብሪዲንግ አሁን እንግዲህ ኢምብሪዲንግ ሆነ የሆነ ፍሬሽ ኖሌጅ አይገኝበትም። ይህ ተቋም ኮምፕሊትሊ ጎይንግ ቱ ኢንተሌክቹዋል ማዮፓ ወይም ቱ ቢልድ ኦፍ ኢግኖራንስ በቃ አንድ ነገር እንደ ሀቢት ቆጥሮ ምንም ያለምንም አዲስ ነገር ያለማየት ያለምንም ቼንጅ ኦልዌይስ ባለበት ሀቢት ዊዛውት ትራንስፎርሜሽን ይቀጥላል ማለት ነው። ሶ ኢንብሪዲንግ ዋት ኢዝ ዘ ዲስአድቫንቴጅ ኦፍ ኢንተርናል ሪክሩትመንት አፕሮች? ዘ ዲስአድቫንቴጅ ኦፍ ኢንተርናል ሪክሩትመንት አፕሮች ዳት ኢዝ ኢንብሪዲንግ ነው። አዳፕቲቢሊቲ ቤተር ሴሌክሽን ላው ኮስት
በኢንተርናል ሪክሩትመንት የምናገኘው አድቫንቴጅ ነው። በት ኦፍ ኢንብሪዲንግ ኢዝ ዋን ኦፍ ዘ ዲስአድቫንቴጅ ኦፍ ኢንተርናል ሪክሩትመንት። ምክንያቱም ኢንብሪዲንግ ተስፋፋ ማለት ፍሬሽ የሆነ ኖሌጅ፣ ኒው የሆነ ኖሌጅ፣ የተለያየ ኤክስፒሪንስ ከውጭ ልናገኝ አንችልም ማለት ነው። ሶ the answer is B 25 amazing question. Distinguish a quantitative technique for decision making that shows complete picture of potential alternative decision paths. ይህ ደግሞ እንግዲህ ኦፕሬሽን ሪሰርች አካባቢ ነው የሚገኝ። እንግዲህ ዲፓ ቴክኒክ ብሬንስቶርሚንግ ፓይባክ አናላይዝ ዘ ዲሲሽን ትሪ። እኔ ዲፓ ቴክኒክ ኤንድ ብሬንስቶርሚንግ እንግዲህ ኳሊታቲቭ ላይ ጋር የተያያዙ ናቸው። ፓይባክ አናላይዝ ጀስት ላይ ዛት ቱ ቶኪንግ ኦር analyze of that is in the previous or the past but of the decision tree የምንለው እንግዲህ ኮምፕሊትሊ የምናደርገውን ነገር እያንዳንዱን አክቲቪቲ በፒክቸር ቁጭ አድርጎ የሚያሳየን ማለት ነው። ዳችን በፊገራቲቭ ወይም በኒውሜሪካል በሆነ መልኩ የሚያሳየን ማለት ነው። distinguish quantitative technique for decision making that shows complete picture potential alternative and decision path በተለያዩ አልተርናቲቮች ሊያሳየን የሚችለው ዲሲሽን ትሪ ነው። ሶ the correct answer is D ማለት ነው። 26 or 26 which one involves gaining ownership or increasing control over distributor and retailer is an amazing question. እንግዲህ አሁን እንደዚህ አይነት ጥያቄ በየዓመቱ አይቀርም። ይጋችም ይሳደም እኔ ጋር ናችሁ አይደል? ኦኬ be strong. which one involves gaining ownership or increasing control over distribution and retailer? አሁን እንግዲህ ይሄ ኮንትሮል እያደረገው ያለ ዲስትሪቢዩሽን እና ሪቴለር ነው። የሚያደርገው የትኛው ነው እያለ A backward integration, B forward integration, C market penetration, D horizontal integration. እንግዲህ backward integration የምንለው to connected to the supply level ነው። አሁን backward integration የምንለው ለምሳሌ አሁን አንድ የዘይት ፋብሪካ ቢኖር አሁን እዚህ ኢትዮጵያ ውስጥ የዘይት ፋብሪካ ቢኖር ወይም አንድ ቦታ የሆነ የዘይት ፋብሪካ ቢኖር ከዚያ በፊት ዘይት ፋብሪካ ለማምረት እነ ኑግ እነ ሰሊጥ እነ ሱፍ እየገዛው ከሳፕላዮች እየገዛው ማቀረብ ከሆነ ይሄን ከታርጌ መገዛውን ከታርጌ ራሱን የቻለ አስከልዬ በበረሃ በትራክተር እያሳረሱ ሱፉንም ሰሊጡንም ኑጉንም ለራሴ ኢንዱስትሪ ማቀረብ ከሆነ ባክዋርድ ኢንተግሬሽን ይባላል። ቱ ካቲንግ ኦፍ ሰፕላየር የሰፕላየርን ኮኔክሽን ከት አርጌ በራሴ ፕሮዲውስ አርጌ ራሴ ወደ ፕሮዳክሽን መቀየረው ከሆነ ማለት ነው። ፎርዋርድ ኢንተግሬሽን የምንለው ደግሞ ጀስት ላይ ዛት ከጁ ምሳሌ አልወጣም። እኔ አሁን የዘይቱን ፋብሪካ ከከፈቱት በኋላ የዘይቱን ፋብሪካ ካመረቱት በኋላ ፕሮዳክሽን የዲስትሪቢዩተር እና የሪቴለር የነጋዴዎች የስሞል ነጋዴዎች ወልሰላሎች የጅምላ ከፋፋዮች ይሰጣቸው ነበር። ነገር ግን አሁን ለነሱ መበላት አያስፈልግም ብለና ለምሳሌ ኢትዮጵያ ውስጥ አንዱ ሐዋሳ ላይ ወይም መቀሌ ወይም ባህር ዳር ላይ ምሰራ ከሆነ ለምሳሌ ሐዋሳ ላይ ምሰራ ከሆነ ባህር ዳር፣ መቀሌ፣ ደቡብ፣ ጅጅጋ ሱቅ ከፍቼ ዳይሬክት ራሴ ወስጄ መስጠት እነዚህን ሪቴለር ዲስትሪቢዩተር ሚሊቱን ማስወገድ ኦር ዶር ቱ ዶር ማርኬቲንግ ይባላል። ሰው ይሄ ፎርዋርድ ኢንቴግሬሽን ይባላል። ሲ ማርኬት ፔኔትሬሽን ደግሞ እንግዲህ ፕራይስ ስትራቴጂ ላይ ነው። እንግዲህ በዝቅተኛ ፕራይስ ተነስቶ የወደፊቱ ትልቅ ሆፕ ኑሮት ወደ ከፍተኛ ፕራይስ ለማድረስ የሚሰራ ደንበኞችን ቢውልድ የማድረግ ስራ ነው። ሆሪዞንታል ኢንቴግሬሽን በተመሳሳይ ሆሪዞንታሊ ቢውልድ ማድረግ ነው። ሶ ይሄ ያለ which one involves gaining ownership or increased control over distribution and retail distribution እና retail over controlled የምናደርግበት ነው ያለው። ሶ as we see እንዳየነው ፎርዋርድ ኢንቴግሬሽን ወይም ቢ ማለት ነው መልሱ። 27 the unique and relatively stable patterns of behavior, thought, emotion shown by individuals are ይህ እንግዲህ ዩኒክ የሆነ ሪላቲቭሊ ስቴብል የተረጋጋ ፓተርን በዋይ በሂራርኪ ቢሄቨር ታውት አስተሳሰቡ
ኢሞሽን ፊሊንጉ ሻው ባይ ኢንዲቪዲዋል በግል የሚታይ አንደኛ ሰርቲፊኬሽን። ይህ እንግዲህ ሰልፍ ካፓቢሊቲ ጋር ከችሎታ ጋር የተያያዘ ነው። ቢ ፐርሰናሊቲ፣ ሲ ግሩፕ ቢሄቨር፣ ይህም ከግሩፕ ጋር የተያያዘ ነው። ዲ ፐርሴፕሽን ደግሞ ፐርሴፕሽን ማለት እንግዲህ ተፈጥሮን በሴንሰሪ ነርቮች በቃ አንደርስታንዲንግ ማድረግ በሴንሰሪ በቃ ከተፈጥሮ ጋር ኮኔክት አድርጎ ሴንሰሪ ትራንስሌትድ በቃ በኢሜጅ በሜዲቴት ተፈጥሮን መረዳት ማለት ነው። ሶ ፐርሰናሊቲ የምንለው ግን ዩኒክ ኤንድ ሪላቲቭሊ ስቴብል ፓተርን ኦፍ ቢሄቨር ታውት ኢሞሽን ሻውን ባይ ኢንዲቪዲዋል። ሶ ደ ኮሬክት አንሰር ኢዝ ፐርሰናሊቲ ማለት ነው። ኤ ሪዝን ቱ ዲቨሎፕ ቢዝነስ ፕላን ዘ ፎሎዊንግ ኢዝ ኖት ሪዝን ቱ ዲቨሎፕ ቢዝነስ ፕላን። አንድን ቢዝነስ ፕላን ዲቨሎፕ ስናደርግ እንድናደርግ የሚያገለግለን ሪዝን አለ። ከነዚህ ሪዝን ውጭ የሆነ የትኛው ነው እያለ ነው። አንደኛ አቮይድ ቱ ሲሊ ሚስቴክስ። እንግዲህ ቢዝነስ ላይ የተለያዩ ሚስቴኮች አሉ። እነዚያን ሲሊ ሚስቴኮችን ለማስወገድ ቢዝነስ ፕላን ያገለግለናል ማለት ነው። ኤ ይሆናል። ሲ ቱ ፐርሱድ ፋውንደርስ፣ የተለያዩ ፋውንደሮችን ፐርሱድ ለማሳመን። ዲ ቱ ፎከስ ቢዝነስ ኦብጀክቲቭ፣ ቢዝነስ ኦብጀክቲቫችን ላይ ፎከስ ለማድረግ። ቢ ግን ምን ይላል? ቱ አቮይድ ሪስክስ። እንግዲህ ኖባዲ ኢዝ ፐርፌክት፣ ኖባዲ ኢዝ ናው ፐርፌክትሊ ኢን ዘ ፊውቸር ኢን ዘ ፕሬዘንት። ይጋችሚ ሶ ማንም ፐርፌክት አይደለም። እንግዲህ ኮምፕሌትሊ ሙሉ በሙሉ አብሶሉትሊ ሪስክን አቮይድ ልናደርግ እንችላለን፣ በመጠኑ እናደርጋለን። ነገር ግን ሙሉ በሙሉ አቮይድ ልናደርግ አንችልም። ሶ ደ ኮሬክት አንሰር ኢዝ ቢ ማለት ነው። ይጋች እዚህ አይነት አምናችሁም አላምናችሁ በየአመቱ ከወጡ የኤግዚት ኤግዛም ኦሪጂናል ጥያቄዎች መረጥ አድርጌ በጣም ቤስት የሚባሉት ድግግሞች የሚበዛባቸውን ጥያቄዎች ቢያንስ ፓርት 5-6 ፓርት አድርጌ ብሰራላቸው ኮምፕሌትሊ ማለፋቸውን እዚህ ያረጋግጣችሁ መሄድ ትችላላችሁ። አም ቴሊንግ ዘ ትሩዝ ኤቭሪባዲ። ያን ሳረግ ግን እኔ ኮምፕሌትሊ ብዙ መስዋዕትነት ከፍዬ ብዙ ጊዜን ሚስ አድርጌ ስለሆነ እናንተ ደግሞ ዩቲዩብ ቻናሌን በጣም ከፍተኛ ሳብስክራይበር ከተለያዩ ሰዎች ጋር እንዲደርስ ደግሞ የእናንተን አስተዋጽኦ መወጣት አለባችሁ። ሲሆን ቪፒኤን አብርታችሁ ኤክስትራ መኒ እንዳገኝ ሄልፕ ብታረጉኝ ይናው ቪፒኤን ሰው 29 ይላል። ታንክ ዩ ሶ ማች ኤቭሪባዲ። which of the following is not unique characteristics of project? ከፕሮጀክት ዩኒት ካራክተሪስቲክስ ውስጥ የማይመደቡ የቱ ነው አለ። አንደኛ ፋናይት፣ የጊዜ ገደብ አለው፣ መጀመሪያ መጨረሻ አለው። ይሄ ትክክል ነው። ቢ ኢንፋናይት፣ ሲ ዩኒክ፣ የስ ዩኒክ ነው። ዲ ኮምፕሌክስ ማለት እንግዲህ ፕሮጀክት ስንጀምር የተለያየ ኢንተግሬሽን አለው። በቃ የተለያየ ስኪል ሌቭል፣ የተለያየ ዲዛይነር፣ የተለያየ የምናስገባው ብዙ ኮላቦሬሽን አለበት። እንግዲህ ፕሮጀክት ሰው ኮምፕሌክስ ነው። የስ ዩኒክ የምንለው እንግዲህ ከአንድ ፕሮጀክት የግድ ዩኒክ መሆን አለበት። ከተደገመ ፕሮጀክት ሊባል አይችልም። ቢ ኢንፋናይት መጨረሻ የለውም። ይሄ አይሆንም በጭራሽ። ኢትስ ኖት ዘ አንሰር ኦፍ ሂር ኦር 29 ኩዌሽንስ። ሰው ኢንፋናይት ይሆናል ማለት ነው። ቢኮዝ ፕሮጀክት ኢዝ ፋናይት። we have to know the end or the start and the end. Created application that uses the computational data storage, data transmission power of modern information technology to support process information, follows reporting and data analytics within and between complex organization is termed as አለ። እንግዲህ ምንድነው እያለ መሰላችሁ? ኢንተግሬት አፕሊኬሽን፣ ኮምፕሬሽናል ዳታ ስቶሬጅ፣ ዳታ ትራንስሌሽን፣ ፓወር ሞደርን ኢንፎርሜሽን ቴክኖሎጂ ሳፖርት ፕሮሰስ ኢንፎርሜሽን ፍላው ሪፖርቲንግ ዳታ አናሊቲክስ ዊዝን ቢትዊን ኮምፕሌክስ ኦርጋናይዜሽን ተርምድ አስ አለ። አንደኛ ኢንፎርሜሽን ሪስቶሪንግ። ኢንፎርሜሽን ሪስቶሪንግ የምንለው እንግዲህ የተለያዩ ኢንፎርሜሽን ሪስቶር ከማድረግ ጋር የተያያዘ ነው። ሲ ኢንፎርሜሽን ሪትሪቫል፣ ይህም ኢንፎርሜሽን ሪትሪቫል ማድረግ ነው። ታውቃላችሁ የሆነ አላርን የጠፉ ኢንፎርሜሽኖችን እንደገና የጠፉ ኢንፎርሜሽን ሰርች በማድረግ ሪትሪቫል ማድረግ ነው። ዲ ደግሞ ዳታ ቫሊዴቲንግ ሲስተም። ይህ ደግሞ ዳታ ቫሊዴቲንግ ሲስተም እንግዲህ ማለት አፕዴት ማድረግ ነው። ቱ ጎይንግ ቱ ዘ ቤስት ዳታ ሲስተም ኦር ሞደርን ዳታ ሲስተም አፕዴት ማድረግ ነው። ኢንተርፕራይዝ ሲስተም ነው አሁን ሙሉውን የያዘው እዚህ ጋር ዳታ ስቶሬጅ፣ ሪፖርቲንግ፣ ኢንፎርሜሽን ፍላው፣
የተለያዩ አናላይቲካል ዳታ አናላይቲክስ የሚያደርግ አሁን እንግዲህ ኢንተርፕራይዝ ሲስተም ሙሉዎችን የያዘ ነው ከዚህ ጋር። ሶ the correct answer is B ማለት ነው። 31 based on the principle of hierarchy an effective organized function depend on the mastery of the following except የኔሮ ፓብሎ እንግዲህ 14 ኦርጋናይዜሽን ፋንክሽን አለው። ሶ span or control chain of command budget allocation work specialized that is easy question. ሶ አሁን span of control chain of command work specialization እነዚህ ይሆናሉ ማለት ነው። budget allocation ግን አይሆንም። ሶ that is wrong answer and the correct answer of this question is budget allocation C ማለት ነው።